ሆዲ አባውን ብቅ ሊያወጣር ሲባል አባባል ብቻ ነበር ይመስለኝ። ለካ እውነት ነው እኮ። ናታን ምን ነገረሽ? ናታን አባትሽ ማን እንደሆነ ነገረኝ። ናታን አባቷ ማን ነው አለሽ? ምን ደነገጥሽ? ያ እውነታውን ነው የሚነግረኝ። ከምር ነገረሽ? ለዚህ ነው አረቄ ያጠጣሽው? አይ እኔ አልጠጣሁትም። እና ደግሞ ማን እንደጠጣው እሱ ራሱ ይነግረናል። እና ደግሞ ብታይ በጣም ጥሩ አጋጣሚ ይሆንልን። በዛውም አባትሽ ማን እንደሆነ ነገረኝ። እና ታዲያ ጥሩ ነው። ስሚ ዳጣ፣ አንቺ ልጅ እዚህ ቤትማ የሆነ ነገር አለሽ እንዴ? አብጌ አሁን አባትሽን አወኩ አላልሽም እንዴ? ድጋሚ ደግሞ እዚህ ቤት የሆነ ነገር አለሽ ትኛለሽ። ኧረ በእናትሽ ፍቺ በቃ ተይ። አባቴ ደግሞ ሳይ ነው አለቅ። እሱንም እኮ ናታን ነገረኝ። ግን ነገረሽ አይቢ? አዎ ነግሮኛል። እሺ በቃ ነገረሽ አይደል? በቃ አባቴም ሲሳይ ነው አለቀ። እንደውም ከዚህ በኋላ ተገላገልሽ። አሁን እነማዬ ከናታን ክፍል እየወጡ ቻው። ስሚ ደግሞ በዚህ ሰበብ ደግሞ ናታን ክፍሉ ባያለሽ እየተከታተልኩሽ ነው። እስኪ ናታን ንገረኝ፣ ልታውኩን ንገረኝ። ይኸውልህ ዳጣ ግን አባቴ ሲሳይ ነው እያለች የዋሸች ነው። እና እስኪ ንገረኝ አንተ የምታውቅ ከሆነ። ለነገሩ ሆዲ አባውን ብቅ ሊያወጣ ነው የሚባለው ዛሬ ነው። ናታንዬ እስኪ ንገረኝ፣ ካወቅህ ንገረኝ። ዳጣ እየዋሸች ነው አይደል? የዳጣ አባት ማለት ነው። የዳጣ አባት ዛሬማ ሊለቅቃት ሁለቱን ትነግረኛለህ። አንቺ ምን ልትሰሪ መጣሽ በዚህ ሰዓት? እኔማ ቫይታሚን ልወስድ ነው የመጣሁት። አንቺ ምን ትሰሪያለሽ? ጭራሽ በስተኛ ልጅ መጣሽ። እስቲ መጨማለቅ ጀመርሽ። አባይ እያለ ይጉድ። አንቺ ራስ ምን ትሰሪያለሽ? ደግሞ ናታን ምን ሆነ? ደህና ነው፣ ምንም አልሆነም እንጂ። እንዴ ልጁ ደህና አይደለም እኮ። ምንድነው? ምን ሆነ ነው? ደህና ነው አልኩሽ። ዳጣ በቃ ውጪ። እንዴ አንቺ ውሃ እያለ እኮ ነው። ምንድነው? ምን አድርገሽ ነው? ዳጣ እኔ ሰጣለሁ። በቃ ውጪ አልኩሽ። እንዴ አንቺ ምን ሰጠሽ? ምን ማሰጠው? አረ ኤቢ ልጁ ደህና አይደለም። እና አባዬ መጣ። ዳጣ ተጠራችሁ። አንቺ ዳጣ ናታን ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ይህም እንግዲህ ናታን እንድሰክርና ከሷ ጋር እንዲሆን ውሃና አረቄ አደበላልቃ ናታን ለመጉዳት ስታስብ ነበር። ናታን ፈልግሽም ዳጣ ብቻ ነው የሚወዱ ስላላት እሱ ልትበቀል እያደረገችው ነበር። ናታ እባክሽን እያለው ብለምናቱም እንደማይፈልጋትም ደጋግሞ ብነግራቱም ነገር ግን እሷም ናታን አገባዋለሁ ቀለበት አድርጋኛል እያለች አረቄን ትበጠብጥና ቤቱ መኝታ ቤቱ ላይ ልክ መስለው ቁጭ ታደርጋለች ማለት ነው። ልክ ናታን ሲመጣ እንዳጋጣሚ ናታን ይመጣና ቁጭ ይላል። እንዳጋጣሚ እሷም ያደበለቀችውን ትጫወታ ቆያተኝም እንዴ እያለች ነበር ጭራሹ ማለት ነው። ከዛ ናታ ወደ ክፍሉ ገብቶ ለማተኛት ሲገቡ አሁን ማተኛት ትሉና በጣም ይነሳሉ። ሁላችሁም ግቡና ተኙ ብላ እሷ ያቀለችው ነገር ያሰበችው ነገር ስለነበረ ትላቸዋለች። እነሱም እሺ ብሎ ለማተኛት ይወስናሉ ማለት ነው። እና ናታን ልክ ቤት መኝታ ቤቱ ሲገባ እየሳቀና እየተጫወተ እየዘፈነም ነበረ። እንደ አጋጣሚ ጓደኛ ጋር ይደውልና ከሱ ጋር ሰላም ያወራና ውሃውን ወስዶ ለመጠጣት ስለዘጉን ያወራን። ከዛ እየዘፈነ ነበረ ማለት ነው። እና ልክ ውሃውን ግጥም አድርጎ ከጠጣ በኋላ አረቄውን እያሸተተው ነበር። ምን አረቄ እየሸተተ እንደነበረው ይገባዋል። ነገር ግን እንዴት ነው እየሸተተው እያወቀ መጠጣት ግን አልነበረበትም ነበር። እና አብይ ደግሞ እንግዲህ እያሰበችው የነበረው ናታ ጸጉሩ ከሷ ጋር ይተኛል ብላ ነበር። እና አንቺም ተኝ፣ አንቺም ውሃ ተነሺ ብላ ውሃም ታስነሳቻለች፣ ተኝ ትላታለች። ዳጣንም እንደዛ እሷ ብቻ ትቀራለች ማለት ነው። እንግዲህ ከሷ ጋር ለመግባትና ያሰበችው ነገር ናታ ምንድን ነው የሚሸተኝ ብሎ ከጠጣ በኋላ ሳሸተው አረቄ ይሸታል። ይሄ ነገር ምንድን ነው
ምንድነው የተሸጠልኝ እያለ ስትሸጠው አረቄ ሸተዋል ማለት ነው። ከዛ እንደምን ብሎ አሁንም መጠጣቱን ይቀጥላል። እንደ ውሃ ነበረ ጅቡ አድርጎ እየጠጣ ማለት ነው። አረቄ እንደዚህ ያሰክራል ማለት ነው። በስማ ከዛ ይህ መጽሐፍ ምን ሆኖ ነው ተገለብጧል እያለ ወይኔ ሲጋር አንድ ቀን ማሰክሬ ማየት አለብኝ እኔ ራሱ እያለ ግራ ሲጋባ ነበረ። ከዛ በኋላ አሁን ድካም እየተሰማ ነበር። ምክንያቱም በደንብ ነበር የጠጣው እና እንደዛ እያቃሰተ ብቻውን እያለ ምንድን ነው ይሄ ነገር እያለ አሁንም መጠጣቱን ቀጠለ። እንግዲህ አብዬ እንግዲህ ያቀደችውን ነገር ለማድረግ ወደ እሱ ክፍል ትመጣለች ማለት ነው። እንግዲህ እሷ እያሰበችው ናታን ኢራዛ ለማድረግ ቆርጣ ተነስታለች ማለት ነው። እና ሰላምዬና ዳጣ እየተደሰቱ ነበር። ፎቶቸውን እያዩ አጣሞ ይናነሳኛ እስቲ ናታ ምናምን ሰላምዬ አምራለሁ እኮ አይደል ስትላት፣ አዎ ቆንጆዬ ነሽ እኮ ታውቂያለሽ እያለች እንግዲህ እናቷና ልጅ መሆኗን አታውቅም። እና ከናታን ጋር እንዴት እንደሆነ እየጠየቀቻት ነበር። ናታን ጋር ሄድና ቫይታሚን ይዘሽ ነይልኝ እያለቻት ነበር። ሰላምዬ ስልክ ደውልለት እና ሄድም ስትል በቃ ምናምን ዳጣ ትንሽና ይዘሽ ነይ እያለቻት ነበር። ደግነቱ ሰላም መላካም በጀ ማለት ነው። ሰላምዬ ከሱ በፊት እኔን ማግኘት የምፈልገው ብዙ ነገር አለ ስትላት ነበር። አይ ምንም ነገር የለም ማለት አይ አለ ማግኘት የምፈልገው ስትል እሷ ማግኘት የምትፈልገው ዳጣ እናቷን ነበር። ናታይ በቃሽ በቃ ትሉና ትቀመዋለች። ከዛ እኔ እኮ አብይ ነኝ አውቄ እያለችው ያቺ አብይ የአባዬ ልጅ አገባለሁ ምናምን ብላ የምትስትብኝ ልጅ ምናምን እያለ አዎ እኔ ነኝ አገባለሁ፣ እንጋባለን፣ ትምህርታችን እንድምርቃታችን ቀለበት እናስርና እንጋባለን ስትለው ነበር። እባክሽ ዳጣ ተነሽና ሂጂ አምጪልኝ ስትላት ሰላምዬ ታስጨንቃለች። እሺ ወይ ሰላም ደግሞ በቃ እሺ ሂጂ አመጣለሁ ትልና ሄዳ ልታመጣ ትወስናለች ማለት ነው። ሰላምዬ ግን እንዴት እንደምወዳት ፈጣሪ ሆይ የምር በጣም ነው ደስ የምትለኝ። እና ሄዳ ምንም የምታገኝ ነገር የለም እያለቻት ናታን እልቁንስ ጠበቅ ብታረጊ ይሻልሻል፣ ጠበቅ አድርገሽ ያዡ፣ ናታን ማግባት አለብሽ፣ ናታን ጥሩ ልጅ ነው፣ በዚህ ሰዓት እንደሱ አይነት ወንድ በጭራሽ አታገኝም እያለቻት ነበር። እና ሰላምዬ እያለች ልክ መኝታ ቤት ስገባ በጣም ደነገጠች። ናታን በጣም ሰክሮ ለመውጣት እየሞከረች ነበር። አብይ ምን እያደረግሽ ነው? ናታን ምንድን ነው የተፈጠረ? ምን እየሰራሽ ነው? ምን አገባሽ? ምን ፈልገሽ ነው? ውጭ ከዚህ ትላታለች። አንቺስ ቆይ ምን ትሰራለች በዚህ ሰዓት እዚህ? ምን እያደረግሽ ነው ስትላት ነበር። ምንም እያደረግኩ አይደለም፣ ልጁ እኮ ደህና አይደለም፣ ውሃ እያለ ነው፣ እባክሽ ውሃ ስጪኝ ስትለው ነበር። እና እሺ እኔ እሰጣለሁ፣ ውጭ ያልኩሽ ውጭ ትላና ታባራታለች። ዳጣ እትዬ ወይን አባዬን ለመጥራት ማምለጫ ቤታቸው ስለሆነ እትዬ ናታን ደህና አይደለም፣ በጣም ታሟል። ምን ናታን ምንድን ነው ሆነ? ታሟል። ከዛ እየሮጠች ትሄዳለች ማለት ነው። ናታን እንደታመመችው ስትሰማ አሁ ናታን ጥሩ አይደለም፣ ናታን ምንድን ነው ሆነ? ማርታ እየሮጠች ወደዛ ትገባለች ማለት ነው። ከዛ ስትገባ ናታን እንዳለችው ራሷን ስቶ ነበር እና እማዬ እባክሽ ከዛ ቆይ ምን ተፈጥሮ ነው ናታን እያለች ማርታ ደነገጠች። አንቺ ስዝ ምን ትሰራለሽ? አለባበስሽ ደግሞ ምንድን ነው? ምን ሰሪ ነው ሲገባሹ እያላት ነበር እያለችው ነበር። እና ወደ ነበር የገባት ማርታ ይህንን ነገር አብዬ እንዳረገችው እርግጠኛ ነኝ። ከዛ ናታ ስትል እማዬ እኔ አላቅም፣ እኔ ስመጣ ራሱ ዳጣ ነበረች ይህንን ያደረገችው ዳጣ ነች ስትል ነበር። ለዳጣ ላይ እያሳበበችው ነበር ማለት ነው። እና እሷ ምንም የምታውቀው ነገር አልነበረም። ዳጣ ነች እማዬ እንደዛ ያደረገችው፣ ዳጣ ነች ያሰከረችው፣ እሷ ነች እንድጠጣ ያደረገችው እንጂ ናታን በጭራሽ አይጠጣም እማዬ ስትላት ነበር። አሁን ምንም ነገር አትበኝ ውጭልኝ ከዚህ ትላታለች። እማዬ አታምኝም? ዝም በይ፣ እኔና አንቺ ነገ እናወራለን። ቆይ ምንድን እናደርግሽ? ይሄ አንቺ ስራ ነው በርግጥ እርግጠኛ ነኝ እያለቻት ነበር። እና አይ እሷ ምንም እንደማታውቅ ዳጣ ላይ ታሳብባታለች ማለት ነው። እና ዳጣ በጣም ተነግጣ ነበር። ዳጣ ውሃ አምጪ ቶሎ በይ ውሃ ትሰጠዋለች። ናታን ይጠጣል። ናታን እባክህ ንቃ እያለችው ነበር። ወይኔ አምላኬ ምን ሆነ ነው የምትፈጥሮ ነው ብላ በጣም ተጨነቀች። ማርቲን አብይ አንቺ ልጅ እንደዚህ ያደርግሽ አይደለም
ይህን መች ማረሰልሽም ሌላ ሰውን ይሄ አንቺ ስራ ነው የሚሆነው እማዬ እኔ አይደለም እኔ እኮ እንዳጋጠም እሱን ደግሞ እንዳጋጠም ስለካ ነበር ድንገት ነው እማዬ የተፈጠረው እያለችው ማስተባበል ስትሞክር ነበር። ናታን ብላ ማርታ እንደምንም ብላ አልጋ ውስጥ አስገብታ ናታን ታስተኛዋለች ማለት ነው። ነገር ግን እማዬ እዚህ መቆየት ትችላለሁ ስትላት በጭራሽ አይሆንም ውጭ ከዚህ ውጭ የትነና ከዛ ታስወጣታለች ማለት ነው። እንግዲህ የዳጣን አባት ማን እንደሆነ ልትሰማ ነበር። የዳጣ አባት እንደነገራት ነበር ማለት ነው። ነገር ግን እንግዲህ አብዬ ያሰበችው ነገር አልተሳካለትም። እንግዲህ እሷ ከናታን ለማርገዝ ነበር አላማው፣ ነገር ግን አልተሳካም ማለት ነው። ከዛ ናታን ጠዋት ስነሳ ራሱን በጣም አሞት ስለነበረ ናታን ምን ተፈጥሮ ነው? ምንድን ነው የጠጣ? እንዴት ነው ወረቄና ውሃ ማትለየው? ስጀመር አባዬ ከመንገድ ላይ ነበር የተሰውት፣ ግን ምን እንዳለ አላወቅኩትም። ግን በጣም አብዝቼ ስለነበር ውሃ መስሎኝ ጅው ወርቄ ነበር የጠጣሁት እያላት ነበር። እና ጉሮሮኝ ትንሽ አሞኛል እንጂ በጣም ደህና ነኝ አባዬ፣ በጭራሽ አታስብ እባክህ ስለው ነበር። ቆይ እንዴት ነው ይህን ልብ ያላል ነው? ናታን እየዋሸ አይደለማ፣ የተፈጠረውን ነገር ንገረኝ እባክህ ስለው አይ ምንም የለም አባዬ እያለ ነበር። ትሰምኛለሽ ዳጣ፣ አባትሽ ማን እንደሆነ አውቃለሁ አለቻት። ምን? አዎ አባትሽ ማን እንደሆነ ናታን ነግሮኛል አለቻት። ከዛ እሺ ምንድን ነው ያለች ታዲያ? አባቴ እኮ ሲሳይ ነው እያለቻት ነበር። አባቴ ሲሳይ አይደለም ናታን ነግሮኛል እያለች ማውራት ጀመረች። ታዲያ ከነገረሽ ለምን ትጠይቂኛለሽ እያለቻት ነበር። እና ነግሮኛል እያልኩሽ እኮ ነው። ታዲያ ከነገረሽ እኮ ነው መጠየቅ የለብሽም እያልኩሽ እኮ ነው አለቻት። እና እሷም እንደሰማቻት ነው። ናታን ከዛ ምን ተፈጥሮ ነው እያለ ብዬ ከዛ ደህና እንደሆነና ጉሮሮ እንዳመመ ከውሃ ጋር እያወራ ነበር። ናታን ተናነግል አለ። አዎ ቆይ አንቺ ለምንድነው ምግብ የማትሰሪ? እነሱ ውሃ ከናታን ጋር እያወራች ዳጣና ምጥን ቁርስ እየሰሩ ነበር። አንቺ ለምንድነው ምግብ የማትሰሪ ስትላት እኔ እኮ አልችልም ለዛ ነው እንጂ ሰራ ነበር እኮ እያለቻት ነበር። እና ምጥንና ዳጣ አንድ ላይ እየሰሩ ነበር። እኔ እኮ እናቴ ያስተምረኛለች ትምህርት ቤት እኮ ምግብ አሰራር ቢያስተምሩን እኮ ጥሩ ነበር ዳጣ እያለቻት ነበር። እሺ አሁን ይኸውልህ አንቺ ትሰራለሽ፣ እኔ ቀምስልሻለሁ፣ ከዛ አግዝሻለሁ እያለቻት ነበር። ማርታና ደረጀ መወያየት ጀመሩ። የሰላም ልጅ አባት ማወቅ ወሰኑ። እንደምንም ብለን ተጭነን ማወቅ አለብን። የሰው አፍ ውስጥ ገብተናል። እያወሩ አሉ ውጭ ላይ ግራ የማጋባ ነገር ነው። ዳሬ እንደምንም ብለን እስቲ አረጋግተናት እንጠይቅ። ዛሬ ልትነግረን ይገባል አለ። አዎ የሰው አፍ ውስጥ መግባት ከባድ ነው ማርቲ። ስለዚህ ያንን ነገር እኔ የተጠራጠርኩትን ነገር ቢሆን ማርቲ ምናልባት ከጎረቤታችን ነው ያረገዘች ይመስለኛል አለው። አይ በጭራሽ እንደዛ ሊሆን አይችልም እያለችው ነበር። ሰላም እኮ ክብሯን የጠበቀች ልጅ ነች፣ በጭራሽ ከጎረቤት ልታረግዝ አትችልም እያለችው ነበር። ናታንና ዳጣ እያወሩ ነበር። ይህንን ያደረገችው አብዬ ነች። ናታን ምናልባት ከአንተ እኮ ለማርገዝ ፈልጋ ይሆናል፣ ከአንተ ጋር ለመሆን ቀለበት አገባለሁ ብላ ስትዝት ነበር። አዎ ይሄ አገባለሁ ቀለበት ምናምን የሚባለው ነገር እሷን በቁም ነገር ይዛለችም ዳጣ ብሎ አባዬ የሚቋን ነግሮኛል። አባዬ ምንድን ነው ብሎ ነው ያናገረ እያለው ነበር። ነገር ግን አብዬ በጣም አመራለች። አሁንም ቢሆን እሷ መቼም አታርፍም። አንተን የራሷ ለማድረግ ብዙ ነገር ልታደርግ ትችላለህ። ይህንን ያቀደችው ወይም ደግሞ ያደረገችው ምናልባት ከአንተን ለማርገዝ ፈልጋም ሊሆን ይችላል ስትለው ነበር። ዳጣ ምንም ነገር ቢፈጠር እኔና አንቺ መቼም ቢሆን አንለያይም እያላት ነበር። እንዴት ነው አንለያዩ? ብዙ ነገር እኮ ሊፈጠር ይችላል። አብዬን አታውቃትም ማለት ነው። እሷ የምትፈልገውን ነገር ከማድረግ ወደኋላ አትልም። ስለዚህ እባክህን ለአባት አሳውቅ ብያለሁ አለችው። እሺ ይለዋል። እና አብይ መቼም ተስፋ አትቆርጥም። ናታን እኔ እናንተ ለመለያየት ትፈልጋለች። ማርታ እንግዲህ ሰላምን አስቀድመው ለመጠየቅ ይወስናሉ። ሰላም ነይ ብሎ ይጠይቃሉ። ሰላም የልጅሽ አባት ማን እንደሆነ ዛሬ አንላቀቅም፣ በትክክል እንድትነግሪን እንፈልጋለን ለማለት ይወስናል። እና ማርቲን መጠየቃን ቀጠለች። ደረጀም ሰላም እባክሽን ሰፈር ውስጥ ብዙ ነገር እየተባለ ነው፣ ብዙ ነገር እየተወራ ነው፣ ስለዚህ እባክሽን ንገሪኝ እያለችው ነበር። የልጅሽ አባት ማን ነው? አትፍሬ ንገሪኝ፣ ጎረቤታችን ያለው
ሰውዬ ወይንስ ሌላ ሰው? ማንም ሳትፈሪ እውነቱን ንገሪኝ ሰላም ብሎ ይጠይቃል። እንዴ እትዬ አሁንም እዚህ ላይ ነው? መናገር እኮ እንደማልፈልግ እኮ ነግራቸው ነበር አለች። አይ ሰፈር ውስጥ ጥሩ ነገር እየተወራ አይደለም፣ እባክሽ ሰላም ተናገሪ ብላ አስጨነቀቻት ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።